ሰላም ጤና ይስጥልኝ እንዴት ናችሁ? እንዴት አላችሁ? ሁሉ ሰላም። ዛሬ ደግሞ ያው እዚህ ጋር የምታዩዋቸውን ቃላቶች ነው ይዤላችሁ የመጣሁላችሁ። ጎላ ጎላ ያሉ ረዘም ረዘም ያሉ ግልጽ የሆኑ ቃላቶች ናቸው ማለት ነው። እንግዲህ በተነጋገርነው መሰረት አንዴ አረፍተ ነገር አንዴ ቃላት እየሰራሁ ያመጣሁላችሁ ነው። እንግዲህ ከዚህ የተሻለ ፐርፎርማንስ እንድጠቀም እናንተ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ አበረታቱኝ። ሀሳባችሁንም በኮሜንት ግለጹልኝ ማለት ነው። ኦኬ እኔ ቪዲዮ መስራቴ እንደዚሁ እናንተን ማስተማሪ እንቀጥላለሁ። አሁን ላይ በቃ ማለት የአሁኑ ስትራቴጂ ምርጥ ይመስለኛል ማለት ነው። እንደፈለጋችሁት ቃላቶቹን ትለማመዳላችሁ፣ አረፍተ ነገሮችን ትለማመዳላችሁ ማለት ነው። ስለዚህ አረፍተ ነገር ካነበባችሁ በኋላ ንባብ ማለት ያ ማለት ስለሆነ ማለት ነው። ስለዚህ የሚቀራችሁ እናንተ መጻፍ ነው። መጻፉን ደግሞ እናንተ ትወጡታላችሁ ማለት ነው። ለምን ወረቀትና እስክሪብቶ ያዙና እዚህ ጋር ያሉ ቃላቶቹን እዚህ ጋር ያሉ አረፍተ ነገሮችን እየጻፋችሁ ትለማመዳላችሁ ማለት ነው። አሊያም ደግሞ እነዚህ ስታነቡ ትቆዩና ሳታዩ ምንም ነገር ሳታዩ የሰው ስሞችን እየጻፋችሁ ትለማመዳላችሁ ማለት ነው። በዚህ መልኩ ልምምዶሹ ይቀጥላል። በቀጥታ መማር ለምትፈልጉ እዚህ ጋር ስልክ ቁጥሬን አስቀምጥላችኋለሁ። በዋትሳፕ፣ በቴሌግራም፣ በኢሞ እናንተ በምትጠቀሙት በሚመቻችሁ በየትኛውም ሰዓት ላይ ስራችሁን እየሰራችሁ መማር ትችላላችሁ። ደውሉልኝ እናስተምራለን ማለት ነው። ቀንም ሌትም አማርኛ ብቻ ሳይሆን እንግሊዘኛም ሂሳብም ሌሎቹም ትምህርት አይነት ብትፈልጉ ችግር የለውም ደውሉልን እናስተምራለን ማለት ነው። እንግዲህ ትምህርት ገደብ የለውም። ምናልባት አንዳንድ ሰዎች ደጋግሜ እንደምነግራችሁ ትልቅ ሆነን ላይገባንም ከዚህም በኋላ በስልክ አይገባንም በኦንላይን ተምረን ሊገባን ነው እንደዚህ አይነት በጣም ብዙ ምክንያቶችን የምትሰጡ ሰዎችም አላችሁ። ይሄ ማሳበብ ይባላል። ማለት በነገራችን ላይ ሰነፍ ሰበበ ይቅርታ ለቃሉ ማለት ነው። ሰነፍ ሰበበኛ ነው ይባላል እና ሰበብ አይደለም ማለት ሞክራችሁ እዩት። እርግጠኛ ነኝ ራሳችሁን ትቀይሩበታላችሁ። እንደዛ ምላችሁ እርግጠኛ ሆኜ የምነግራችሁ እጅግ በጣም ብዙ ልጆች ራሳቸውን ቀይረው ስላየኋቸው ነው። ማለት አስተምሬያቸው በጣም ብዙዎች አሁን ራሳቸውን ችለው በራሳቸው የሚንቀሳቀሱ ራሳቸውን ንግድ የሚያሳልጡ ብዙዎች ስላሉ ነው ማለት ነው። እናንተም ነገ ስራ ትሰሩ ዘንድ ትነግዱ ዘንድ የግድ ማንበብ መጻፍ የግድ ስለሚያስፈልግ ከዚህም በኋላ ትምህርት ቤት ገብቶ ከመመላለስ ደግሞ ትምህርት ቤት ማለት ስራ ፈቶ እንትን ብሎ ከመመላለስ ከመማር እሱን አጋጣሚም እሱን እድልም ላታገኙ ትችላላችሁ። ስለዚህ ይሄኛውን እድል መጠቀም ለእናንተ በጣም ጥሩ ነው ብዬ አስባለሁ። ተጠቀሙበት፣ ተማሩ። በቀጥታ ወደ ቃላት ንባቡ እገባለሁኝ። ቀስ ብዬ ፊደሎቹን ተራ በተራ እየጠራሁ ቃላቶቹን አነብላችኋለሁ። እናንተም ቀስ ብላችሁ እስከ መጨረሻው ተለማመዱ ማለት ነው። ኦኬ መጀመሪያ ያለው ቃል ምን ይላል? ቅናት። ቅንብር 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 ይላል ማለት ነው። ቅንብር ኦኬ እንቀጥል። ሲቀጥል ድራፍት ኦኬ ድራፍት 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 ይላል። ከዛስ አንሶላ አንሶላ እዚህ ጋር በጣም ይቅርታ እቺ ከነች አይደለችም። እሺ በስህተት ነው ማለት መሆን እያለባት ከን ጽፌያት ነው እንጂ በኤዲቲንግ አሳያችኋለሁ። እችኛዋ ከነች ናት እዚህ ጋር ማለት ነው። ስለዚህ አንሶላ ይላል ማለት ነው። አንሶላ ኦኬ። ከዛ ሲቀጥል ምን ይላል? እርምጃ 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 ይላል። እርምጃ ኦኬ። እንቀጥል። ወደ ሁለተኛው መስመር ስናልፍ ምንድን ነው የሚለው? የለኝም 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 ይላል። ኦኬ ጎረቤት 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 እሺ እሺ ከዛ እውነት
እውነት እውነት እውነት እውነት። እሺ ከዛስ አክስት 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 ይላል ማለት ነው። እሺ ወደ ሶስተኛው መስመር እናልፋለን። ምንድነው የሚለው? ግ ብለን ነው ስናነብ። በነገራችን ላይ እዚህ ጋር ግ ብለን የመጀመሪያዋ ፊደል ግ ከሆነች ገ ማለት በኋላ ፈጠን ስናነብ ወደ ገ ወይንም ወደ ጎ ምን ወስዳት ሰዎች አለን ማለት ነው። ይሄ መሆን እዚህ ጋር ግ ከሆነች ግልገል 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 ነው። ግልገል ብለን ነው የምናነበው እንጂ ወደ ገ ወይንም ወደ ጎ ወይንም ወደ ጊ ምንም መውሰድ የለም። ራሷን ግ ብለን ነው እስከመጨረሻው ማንበብ ያለብን ማለት ነው። ስለዚህ ግልገል ይላል ማለት ነው። ኦኬ እዚህ ጋር ንግስት ንግስት አሁን አሁን እንደዚህ በጣም ቀስ ብዬ በጣም ተንቀራፍፌ የማነብላችሁ ለምን እንደሆነ ታውቃላችሁ? ግልጽ እንዲሆንላችሁ እያንዳንዷን ፊደል እየነካሁ ቀስ ብዬ የማነብላችሁ እናንተን ግልጽ እንዲሆንላችሁ። በሁለተኛ ደረጃ ደግሞ እናንተ በዚህ መልኩ እንድትለማመዱ ነው። ማለት አሁን ላይ እናንተ ስትለማመዱ ቀስ ብላችሁ እያንዳንዷን ፊደል እየጠራችሁ በቀስታ ነው የምትለማመዱት። ፍጥነቱ የሚመጣው ከዛም በኋላ ነው። በሂደት ነው የሚመጣው። አሁን ላይ ፈጥኖ ማንበብ አይቻልም ማለት ነው። ለምን? አንደኛ ፊደል ትዘላላችሁ፣ ትስታላችሁ። ማለት ቃሉን መጠራት ካለበት ውጭ ልትጠሩት ትችላላችሁ ፈጥናችሁ ካነበባችሁ ማለት ነው። በደንብ ችሎታችሁ እስኪዳብር ድረስ። ስለዚህ አሁን ላይ ቀስ ብላችሁ ፊደሎችን እየጠራችሁ ተረጋግታችሁ ነው ማንበብ ያለባችሁ። ንግስት 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 ልክ እኔ በማነበው ስታይል ማለት ነው። ንግስት። እሺ ከዛ ንግስት ከዛ ከፍተኛ 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 ይላል። እሺ ሲቀጥል ትውውቅ 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 ትውውቅ። ኦኬ እንቀጥል። ምንድነው የምለው እዚህ ጋር? መንገድ 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 ይላል። ኦኬ ዝርዝር ዝርዝር ማለት ነው። ኦኬ ከዛ አሁን እቺ ጽ ከምትባለዋ ፊደል ጋር ትመሳሰላለች። ማለት በደንብ አትኩራችሁ ካላያችኋቸው በትኩረት እያንዳንዱን ፊደል ካላያችሁ አሁን ጽ ከምትባለዋ ፊደል ጋር ትመሳሰል፣ ግን እቺ ነው የምትባለው። እድገት ነው የሚለው ሲነበብ እድገት 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 ይላል ማለት ነው። እሺ ከዛ ሸራተን 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 ይላል ማለት ነው። እሺ ኦኬ ኦኬ ሲቀጥል ድንበር 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 ድንበር። እሺ ከዛስ አቀባይ 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 አቀባይ። ኦኬ እሺ ልማት 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 ልማት። እሺ
ከዛስ አትሂድ 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 እያልን እንቀጥላለን። አሁንም ንባባችን ቀጥሏል። ስለዚህ ኦኬ እዚህ ጋር ምን ይላል? ተጽዕኖ። አሁን እዚህ ጋር ቅድም ፊደል ያው ጽን ትመስላለች ያልኳቸው ይችን ነው። ጽ ማለት ይች ነች። ደግሞ ይችላል። እዩዋቸው ቅርጻቸው እንዴት እንደሚመሳሰሉ። ልዩነታቸው ምንድን ነው? ጽ ስትሆን እዚህ ጋር እዩዋት። እዚህ ጋር በመሃሏ ሰረዝ ነገር አላት ማለት ነው። ስትሆን ግን ድፍን ኦ ነች ማለት ነው። ድፍን ኦ ናት። ስለዚህ ተጽዕኖ ነው የሚለው ተጽዕኖ ይላል ማለት ነው። እነዚህን እያንዳንዱ ፊደሎች መለየት ግድ ነው። ያው ፊደሎችን አንድ ፊደል ከተሳሳታችሁ ቃሉ አይነበባችሁ ልክ አይሆንም ማለት ነው ቃሉ። እሺ ከዛ ልዩነት 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 ይላል። እሺ ከዛስ ፕ እቺ ደግሞ ኘን ትመስላለች ከኘ ጋር ይመሳሰላሉ። በደንብ ማየት ነው ያለባችሁ ልዩነታቸውን። ኘ የምትባለዋን ፊደል ታወጡና ከእሷ ጋር ታመሳሰላላችሁ እንዴት እንደሚመሳሰሉ። እቺ የፐ ዘር ናት። ስድስተኛዋ ፐ ፑ ፒ ፓ ፔ ፕ ብለን ስድስተኛ ላይ የምናገኛት ፕራንክ 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 ይላል ማለት ነው። ኦኬ ከዛስ እርዳታ 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 ይላል። እሺ ኦኬ ከዛ ፈገግታ 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 ጉልበት 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 ጉልበት። ኦኬ ከዛስ ግርግር 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 ይላል ማለት ነው። ኦኬ ከዛ በርበሬ 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 በርበሬ። ኦኬ ከዛ ምን ይላል? ንጽህና 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 ንጽህና። ከዛስ ውስኪ 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 ውስኪ። ኦኬ ከዛ ድርጊት ድርጊት ድርጊት። ናዝሬት 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 ናዝሬት። ኦኬ እሺ ተፈላጊ 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 ተፈላጊ። ከዛስ ትረካ 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 ትረካ። ኦኬ እየጨረስን ነው። መጨረሻ ላይ ነን። አዳራሽ 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 አዳራሽ። ከዛስ እድለኛ 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 ይላል። ዛሬ ቪዲዮአችን ይመስላል። በሌላ ቪዲዮ እንገናኛለን። ቸር ሰንብት። ሰላም